አርዕስተ ዜና የውጭ ሀገር ስራ ስምሪት ረቂቅ አዋጅ ከሌሎች ሀገራት ጋር የተደረጉ ስምምነቶችን እንዳይጥስ ጥንቃቄ ማድረግ ያስፈልጋል ተባለ። መገናኛ ብዙሃን በህብረተሰቡ ዘንድ ያመለካከት ለውጥ ለማምጣት መስራት እንዳለባቸው ተመለከተ። ከውጭ የተባበሩት መንግስታት የሰብአዊ መብት ቢሮ የእስራኤል ጦር የምግብ ማከፋፈያ ቦታዎች አካባቢ የተገኙ ከ400 በላይ ሰዎችን ገድሏል የሚል ሪፖርት አወጣ። ስተለኝ ክብራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ትዕግስት ተስፋዬና እኔም ደረጃ ይልማ ዜናውን ወደ እናንተ እናደርሳለን። ቀዳሚ ወዳደረግነው ዜና አልፋለሁ። የውጭ ሀገር ስራ ስምሪት ረቂቅ አዋጅ ከሌሎች ሀገራት ጋር የተደረጉ ስምምነቶችን እንዳይጥስ ጥንቃቄ ማድረግ ያስፈልጋል ተባለ። ረቂቅ አዋጁ ህገወጥ ኤጀንሲዎችን ለመቆጣጠርና የዜጎችን ደህንነት ለማስጠበቅ በሚረዳ መልኩ መዘጋጀቱን የስራና ክህሎት ሚኒስቴር ገልጿል። መሰረት ባዩ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የውጭ ሀገር ስራ ስምሪት ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት አካሂዷል። የስራና ክህሎት ሚኒስትር ሙፈሪያት ካሚል የረቂቅ አዋጁን አወጣጥ አስመልክቶ ባደረጉት ገለጻ በስራ ስምሪት አሰጣጥ ሂደት በኩል በኤጀንሲዎች የሚስተዋሉትን ችግሮች በጥናት በመለየት አዋጁ እነዚህን ችግሮች እንዲቀርፍ ተደርጎ መዘጋጀቱን አንስተዋል። በውይይቱ የተሳተፉ ባለድርሻ አካላትም አዋጁ ኤጀንሲዎችን ከዘርፉ እንዲወጡ የሚያደርግ ነው፣ በተጨማሪም ከሌሎች ሀገራት ጋር የተደረጉ ስምምነቶችን የሚጥስ እንዳይሆን ጥንቃቄ ማድረግ ያስፈልጋል ብለዋል። የሰራተኞች ምልመላን በተመለከተ ስራና ክህሎት ምልመላውን ማድረጉ በኤጀንሲዎች ላይ ተጽዕኖ የሚፈጥር ነው የሚል ጥያቄ በውይይቱ ተነስቷል። ይሄ አዋጅ የሚጸድቅ ከሆነ በእርግጠኝነት ብዙ ኤጀንሲዎች ስራውን እንዲያቆሙ የሚገደዱበት ሁኔታ ይፈጠራል። ይሄ ደግሞ ለሀገሪቷም ለእኛም ለህዝቦቿም ጉዳት አይደለም ወይ? እና ደግሞ ይሄ ምክንያት ሊኖራችሁ ይገባል። ምክንያታችሁን ወደፊት የምናውቀው ቢሆንም ይሄ ነገር ማደጉ $250,000 መሆኑ አስፈላጊ ሆኖ ከተገኘም በጣም አልበዛም ወይ? $250,000 በጣም የተጋነነ አይደለም ወይ? ይሄው በዚህ መልክ ከጸደቀ ማለት ተመልሶ ወደ ኋላ ባይላተራል አግሪመንትን ወደ ማድረግ ነው የሚወስደንና ምናልባት ዛጋም ያለውን ነገር በደንብ እንድታጤኑት ያስፈልጋል። የኩዌት ባይላተራልም እንደዚሁ ሜይ 27 2024 በተፈረመው ላይ 7:1 ላይ እንደዚሁ የተቀመጠ ነገር አለ። እሱንም ከዚሁ ጋር ጆርዳንም ተመሳሳይ ነው። የጆርዳንም እንደዚሁ ጁላይ 12 2023 የተፈረመው አርቲክል 19(2) ላይ ማየት ይቻላል። ሕክምናን አሰሩ ይሸፍናል አይልም። ባለችበት ተመርምራ ትመጣለች ነው የሚለው። አክሰፕት አድርገው ተፈራርመውታል። አሁን መልሰን ባይላተራሉንም ወደ ኋላ የሚጎትት ነገር ከስራውም እንድንፈናቀል የሚያደርግ ስለሆነ የተከበረው ምክር ቤት እዚህ ላይ በደንብ እንዲያዩ አጽንኦት እንዲሰጠው ነው የምጠይቀው። ውጭ ሀገር ላይ የኢትዮጵያ ጥቅም የሚነካው የዚህ ስራ ዘርፍ ተጎድቶ የሚታየው ይሄን ስራ ዘርፍ ብቻ የሚመለከት ቦርድም ሆነ ሌላ ህጋዊ የሆነ መክሰስ የሚችል አካል የለም ማለት ይቻላል። በርግጥ በስም ደረጃ የምንሰማቸው ሌበር አታሼ፣ ኮሚኒቲ ሚስዮን፣ ቆንስላዎች ምናምኖች አሉ። በተግባር ግን ፕራክቲካሊ ቀደም ወንዲ በገልጾታል እዛ ጋር የሚከሰቱ ቁልፍ ጉዳዮችን ተከታትሎ እንደ መንግስት አቅም ኑሮት ስልጣን ኑሮት ሶልቭ የሚያደርግ አካል ተጠሪነቱ ለስራና ክህሎት ሚኒስቴር የሆነ መመደብ አለበት የሁለትዮሽ ስምምነት ባደረግንባቸው ሀገሮች ሁሉ ማለት ነው። የስራና ክህሎት ሚኒስትር ዴታ ዳንኤል ተሬሳ በተነሱት ጥያቄዎች ላይ ምላሽና ማብራሪያን ሰጥተዋል። የትኛውም ባይላተራል አግሪመንቶች ይሄንን አዋጅ ሳይቃረኑ እንደገና ሪቫይዝ ሊደረጉም ይችላሉ ማለት ነው። ያኛው ዝቅ አይደለም። ነገር ግን አዋጅ አግሪመንትን ይቃርናል ብለን አዋጅን የምናስቀርበት ወይም ደግሞ እንተችበት አይ ቲንክ ሞራሉን ልክ አይደለም ብያስባለሁ። ከዛ አንፃር ብናያቸው ጥሩ ነው የሚሆነው። ሁሉ ጊዜ የሚመጣ ጥያቄ እዚህ አካባቢ የውጭ ስራ ስምሪት እድል እያገኘን አይደለም፣ ከዚህ አካባቢ የውጭ ስራ ስምሪት እድልን እያገኘን አይደለም። ከተወሰኑ አካባቢዎች ብቻ
ደላላንን መሰረት በማድረግ ከተወሰኑ አካባቢዎች ብቻ ሰራተኛ እየተመለመለ እየሄደ ነው ያለው ሶ መሆን የለበትም ይሄ ሶ ከሁሉም አካባቢ ሰራተኛ ተመልምለው ወረዳው እዛው ወረዳ ይመዘገብና ከዛ በኋላ እዛው አካባቢ ያለው ማሰልጠኛ ተቋም ይገባና ከዛ በኋላ ነው ወደ ኤጀንሲ ዲፕሎይ የሚደረገው ኤጀንሲ ይሄንን ተቀበለው ሜቢ ኢንተርቪው ያደርጋል እንደዚህ ያደርጋል ክራይቴሪያ አሉ ተብሎ ተነስተዋል ክራይቴሪያዎቹ በፈለጋችሁት መሰረት ክራይቴሪያው አለ በዛ መሰረት መውሰድ ይቻላል ማለት ነው ከዚህ ቀደም የሰራተኞች ምልመላ በደላሎች በመሆኑ በርካታ ችግሮች ሲፈጠሩ በመቆየታቸው እንዲሁም አንዳንድ ኤጀንሲዎች የሰው ኃይል እጥረት አለብን ብለው በጠየቁት መሰረት የሰራተኛ ምልመላው ፍትሃዊ እንዲሆን የስራና ክህሎት ምልመላውን እንደሚያደርግ በአዋጁ ተጠቅሷል መገናኛ ብዙሃን በህብረተሰቡ ዘንድ ያመለካከት ለውጥ ለማምጣት መስራት እንዳለባቸው ተመለከተ ለኢትዮጵያ ጥቅም በጋራ ከቆሙና መንግስት ላይ ያሉ ችግሮችን በተገቢው መንገድ ከሚያሳዩ ተቋማት ጋር በጋራ ለመስራት ዝግጁ ነን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል ሰላማዊት ሙሉጌታ ተጨማሪ አላት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ባለሙያዎች ጋር ባደረጉት ውይይት ሚዲያን በአግባቡ ተገንዝበን መጠቀም ካልቻልን ልማትም ጥፋትም ሊያስከትል ስለሚችል ጥንቃቄ ማድረግ ይገባል ብለዋል በውይይቱ ወቅት ሁሉም መገናኛ ብዙሃን ጊዜ ሰጥተው እንደ ኢሳት ነፃ የህዝብ ሚዲያ ሁሉ በዜጎች ላይ ያስተሳሰብና ያመለካከት ለውጥ ለማምጣት የሚያስችል ስራ ማከናወን ይጠበቅባቸዋል ሲሉ የኢሳት ዋና ስራ አስፈጻሚ አበበ ቦጋለ ተናግረዋል እያንዳንዱ ሚዲያ ትላልቅ ሪሶርስ ያላቸው የህዝብ ሚዲያ የሚባሉ መንግስት ቀጥታ የሆነ ቁጥጥር ያላቸው ሚዲያዎች ኢንላይትመንትን የሰዎች መብትና ግዴታቸውን ሊያሳውቅ የሚችል ፕሮግራምን ቢሰሩ በጣም ጥሩ ነው ብዬ አስባለሁ ያስተሳሰብና ያመለካከት ለውጥ የማምጣት ስራ ዋና ስራው መሆን አለበት ብለን ገብተንበታል ያንን ስናደርግ ከነበረን ኮንስቲትዩንሲ ተነጥናናል የሰርቫይቫል ችግር ውስጥ ምን ያህል እንደተዘፈቅ ያሳይሰሙት አይቀሩምና ሪሊ እኛ ብቻችንን መስራት አንችልም ይሄን ስራ እያንዳንዱ ሚዲያ ቢያንስ የ1 ሰዓት የ2 ሰዓት ታይም አሎኬት አድርጎ ይሄ አንድ ማህበረሰብ ለመለወጥ የሚያስችሉ ያስተሳሰብ ለውጥ ለማምጣት የሚችሉ ስራዎች እንዲሰሩ አቅጣጫ ቢኖር ጥሩ ነው ብዬ አስባለሁ ጠቅላይ ሚኒስትሩ ለተነሳው ጥያቄ በሰጡት ምላሽ የሚዲያ ተልዕኮ ማህበረሰባዊ ንቃት መፍጠር መሆኑን ገልጸው ለኢትዮጵያ ጥቅም በጋራ ከቆመና መንግስት ላይ ያሉ ችግሮች በተገቢው መንገድ አውጥተው የሚያሳዩ ተቋማት ጋር በጋራ ለመስራት ዝግጁ ነን ብለዋል የሚዲያ ተልዕኮ ንቃት መፍጠር ነው ማህበረሰባዊ ንቃት መፍጠር ነው ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ እቺ ሀገር ተስፋላት ዝም ብዬ አይደለም ተበለጽጋለች ማለት ህዝቡን ማንቃት ማስተማር ወደ ትክክለኛው መንገድ መውሰድ ያን ማድረግ ነው መንግስት ይሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ ያንን ግን የምትገልጡበት መንገድ ትህትናና ዕውቀት ከሌለው ገና ሳንሰማው ነው ምንገፋው እንደዚያ እንዳይሆን ለሀገር ኢንትረስት ምስተሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከናንተ ጋር ተባብሮ መስራት ህግ ለማሻሻል ስልጠና አቅም ለመገንባት ፋይናንሻሊ ለመደገፍ ፍላጎት አለ በሌላ በኩል የህትመት ዋጋ በመናሩ ምክንያት በተለይም በጋዜጣ ስራ ላይ ተግዳሮት እየፈጠረ በመሆኑ መፍትሄ እንዲበጅለት ሙያተኞቹ ጠይቀዋል በተለይ ከማተሚያ ቤት አለመኖር ጋር ተያይዞ የህትመት ዋጋ በጣም እጅግ እየፈተነው ነው ያለው አንድ ጋዜጣ እስከ 74 ብር 75 ብር እናሳትማለን የሚሸጥበት ዋጋ ከዛ በግማሽ ነው ከዛ ውጪ የህፃናት መጽሔቶች ጀምረናል ትውልድ ላይ ለመስራት እንደ ብላቴናት ናኦታ የሚባሉ በጣም በኳሊቲ ነው የሚሰሩት የህትመት ጥራታቸውም ያለው ሃፒታይት ፍላጎት እጅግ ከፍተኛ እንደሆነ እስከ ክልል ድረስ ማይተነዋል ነገር ግን ያንን በብዛት ለማቅረብ የህትመት ዋጋ በጣም እየፈተነና ያለው በንጽጽር ከባለፈው ጊዜ የተሻለ የሚዲያ ነጻነት ባለበት ዘመን ላይ የመጽሔቶች የጋዜጦች ቁጥር እጅግ የተመናመነበት ሁኔታ ነው ያለውና ይህን ችግር ለመቅረፍ እንደ ኤሌክትሮኒክስ ሚዲያው ክቡር ጠቅላይ ሚኒስትር የህትመት ሚዲያውንም ቢያንስ ማተሚያ ቤት እንዲኖረው የሚሰራበት ምቹ ቦታ እንዲኖር በማድረግ እገዛ ቢያደርጉልን ነው ጠቅላይ ሚኒስትሩ በዘርፉ ያሉ ተግዳሮቶች መሬት ያሉ እውነታዎች መሆናቸው ጠቁመው በቀጣይ ትኩረት ሰጥተን የምንሰራበት ይሆናል ብለዋል የህትመት ስራዎች እየጠፉ ነው ያሉት መደገፍ አለባቸው ግን ስላሰራን አይደለም
2-3 የወረቀት ኢንዱስትሪ ከፍተናል። 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል። ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት። የግልም ሆነ የመንግስት ሚዲያ የጥናትና የምርምር ስራዎችን በማጠናከር ጥሩ ይዘት በማመንጨት ኢንዱስትሪው ጠንካራ ሆኖ እንዲወጣ ተባብሮ መስራት እንደሚገባ ተጠቁሟል። ለጋዜጠኞች ነፃ እንቅስቃሴ ጥበቃና ከለላ ሊሰጣቸው ይገባል ተባለም። ይህ የተባለው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ባለሙያዎች ጋር ባደረጉት የውይይት መድረክ ላይ ነው። ትዕግስት ተስፋዬ ተጨማሪ አላት። በኢትዮጵያ ጋዜጠኞች ዘገባዎችን ለማጠናከር በሚሰሩበት ወቅት የጸጥታ አስከባሪዎች በስራቸው ላይ እንቅፋት እየፈጠሩባቸው ነው ሲሉ የሚዲያ ባለሙያዎች አሳሰቡ። የጋዜጠኞችን ደህንነት ለማረጋገጥና በተለያዩ የስራ አጋጣሚዎች ለስር የሚዳረጉ ጋዜጠኞችን ከለላ ለመስጠት በመንግስት በኩል ምን ታስቧል ሲሉ የጠየቁት ጋዜጠኛ ጥበቡ በለጠ ናቸው። ጋዜጠኞች በአዲስ አበባ ከተማም ሆነ በክልል ከተሞች የስራ ካሜራዎቻቸውን ደቅነው መንገድ ላይ ሲሰሩ የሚያይማናቸውም የጸጥታ ኃይል ከህግ ውጪ ሲያስቆሟቸው ካሜራዎቻቸውን የስራ ዕቃዎቻቸውን ካላግባብ ሲወስዱባቸው በአጠቃላይ ስራዎች ሲስተጓጎሉ በስፋት ያጋጥማሉና ጋዜጠኞቹም በነጻነት ተንቀሳቅሰው የመቅረጽ የመስራት ተግባርም አላግባብ ሲደናቀፍ ይታያል። ህጋዊ ያልሆኑ እስሮችም ህጋዊ በሆኑ ጋዜጠኞች ላይ ሲፈጸሙ ይታያሉ። ጋዜጠኞችም በህጋችን መሰረት በሙያቸው ምክንያት እንደማይታሰሩ ይታወቃል። ነገር ግን በጸጥታ ኃይላት ይህ መብት ሲጣስ ተደጋግሞ ይስተዋላል። በዚህ ረገድ የጋዜጠኞች በነጻነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ጥያቄ ቀርቧል። በሌላ በኩል በመንግስት መዋቅር ውስጥ ያሉ የመንግስት የሥራ ኃላፊዎች ከመንግስት ውጪ ላሉ መገናኛ ብዙሃን መረጃ ለመስጠት ፍቃደኛ ባለመሆናቸው ጋዜጠኞች የተሟላ መረጃ ለማግኘት እንደሚቸገሩ ተነስተዋል። አንደኛ ማስጠንቀቂያ እየተሰጠን የሚገኘው ከመረጃ እጥረት ጋር ተያይዞ ከወረዳ እስከ ፌደራል ተቋማት ድረስ በርሰና እንኳን ባላንስ መረጃ ለማግኘት በራቸውን ይዘጉብናል። እንደውም ወረዳ አካባቢ ላይ በተለይ ቅሬታዎች ሲነሱ ከህዝብ ሲመጡ ስንሄድ ጋዜጠኞቻችን ይታሰራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ሙያተኞች ለቀረበላቸው ጥያቄ በሰጡት ምላሽ ጋዜጠኞች መረጃን በማፈላለግ ሂደት ሊያደርጉት የሚገባው ጥንቃቄ በትኩረት ሊታይ ይገባል ብለው የጸጥታ አካላት ላይ የሚታዩ ክፍተቶችን በማሻሻል በኩል ውጤታማ ስራዎች ሰርተዋል ብለዋል። ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል ማለት ነው። ይሄም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታውቁ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልጋል። አክለውም የጋዜጠኞችን ደህንነት ለማረጋገጥ ሙያው የሚጠይቀውን መስፈርት የሚያሟሉ ጋዜጠኞችን መለየት እንደሚገባ ገልጸው ይህን ማድረግ ከተቻለ ጋዜጠኞች የህግ ከለላ እንዲያገኙ ይደረጋል ብለዋል። ወረዳ ስንሄድ ይይዙናል ያለችው እህቴ ይኖራል እሱ አይነት ነገር። ያው ልክ ስትመጡ ለምሳሌ አሸም ስትይ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል እንደዛ። ግን የመንግስት ፍላጎት አይደለም። እንዳትዘግቡ የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም ይሰራ መሆኑ ካጠፋ በእናንተ ህግ የሚጠየቅ መሆኑ አረጋግጣችሁ አይዲ ስጧቸው። ፖሊስም እነዚህን ሰዎች ካላግባብ እንዳይነካ ችግር ካለም ተነጋገሩ ከነሱ ጋር በጋራ ሆናችሁ የሚጠየቅ ሰው ካለ ህግ ስላላችሁ ማለት ነው። ጋዜጠኛ የሚባል ለዩ የራሱ የሆነ መለያ አይዲ ስጡት። የተከበረ ይሁን ይሄን ፖሊስ እንዲያቅ እናደርጋለን፣ ፍርድ ቤት እንዲያቅ እናደርጋለን። ችግር አይደለም። በሙያ የሚሰራ ማንኛውም ሰው ካልተከበረ ምንም ነገር አይሳካም እዚህ ሀገር ውስጥ። ግን እናንተ ድርሻችሁ ምንድነው? ትክክለኛ ፕሮፌሽናል የሆነ ሰው፣ ማስረጃ ያለው ሰው፣ ለሚታወቅ ተቋም የሚሰራ ሰው፣ ፍቃድ ያለው ሰው፣
መሆኑን አብራችሁ ስሩ። ሪኮግናይዝ መድረግ ያለባቸው ጋዜጠኞች ለምሳሌ 30 ዓመት ያገለገለ ወይ ምናምን ያገለገለ የሚለውን በደንብ ሳታዳሉ ለይታችሁ ሪኮግናይዝ ማድረግ ቢቻል ጥሩ ነው እና ጋዜጠኛ ሪኮግናይዝ ማድረግ በደንብ ተመካክራችሁ የኛ ብቻ ሲሆን ትንሽ ይበላሻል ከግሉም ከመንግስቱም ቢሰራ መገናኛ ብዙሃን ተናቦና ተቀናጅቶ በመስራት ለሀገር ሁለንተና እድገት ለማምጣት ሊሰሩ እንደሚገባ ተመልክቷል። ዓለም አቀፍ የጤና ኢኖቬሽን ጥራት ጉባኤ በአዲስ አበባ መካሄድ ጀመረ። ጉባኤው በዓለም አቀፍ ደረጃ ጥራት ያለው የጤና አገልግሎት ተደራሽ ለማድረግ የልምድ ልውውጥ የሚደረግበትና ዘላቂ መፍትሄዎችን ለማመላከት የሚያግዝ ነው ተብሏል። ገነት ዘዘው ዓለም አቀፍ የጤና ኢኖቬሽን እና ጥራት ጉባኤ በአዲስ አበባ መካሄድ ጀምሯል። ጉባኤውን ጤና ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር ያዘጋጁ ሲሆን ከዛሬ ሰኔ 18 ጀምሮ እስከ ሰኔ 20 ቀን 2017 ዓ.ም ድረስ በተከታታይ 3 ቀናት ይካሄዳል። የመክፈቻ ንግግር ያደረጉት የጤና ሚኒስትር ዴኤታ ሰሃረላ አብዱላሂ ኢትዮጵያ በጤናው ዘርፍ የተሻለ ስራዎችን እየሰራች መሆኑን ጠቁመዋል። በዘልማድ የሚሰሩ ስራዎችን በፈጠራ በመደገፍ ተላላፊ ያልሆኑ በሽታዎችንና ወረርሽኝ ስርጭትን ለመከላከል የእናቶችና ህፃናትን ሞት ለመቀነስ ብሎም በዘርፉ ላይ ያሉ ችግሮችን መፍትሄ እንዲያገኙ የመፍትሄ ሐሳቦች የሚቀርቡበት መድረክ መሆኑን ተናግረዋል። ጉባኤው ዓለም አቀፍ ተሞክሮን የሚጋራበት ብሎም ኢትዮጵያ በጤና ስርዓቱ ላይ ያከናወነቻቸውን ስራዎች የምታሳይበት ነው ብለዋል። ለ3 ቀናት የሚቆየው ዓለም አቀፍ የጤና ኢኖቬሽን ኢትዮጵያ በጤናው ዘርፍ ያላትን ተሞክሮ ለማካፈል እና ከሌሎች ሀገራት ልምድ ለመለዋወጥ ጉልህ ሚና እንዳለው ጭምር ገልጸዋል። አያይዘውም ጉባኤው በጤና ኢኖቬሽን ጥራት፣ የታካሚ ደህንነት፣ የአገልግሎት ፍትሃዊነትና ሁሉን አቀፍ የጤና አገልግሎት ተደራሽነት ለማድረግ ያስችላል ብለዋል። ተላላፊ ያልሆኑ በሽታዎች ወረርሽኞችና የጨቅላ ህፃናት ሞትና የመሳሰሉት ለመቀነስ ኢኖቬቲቭ በሆኑ አሰራሮች መዘርጋት ይበልጥ መስራት ይኖርብናል። ከባቢያዊ ፈጠራዎችን፣ ማህበረሰብ ተኮር መፍትሄዎችና ተደራሽ ያልሆኑ እናቶችና ወጣቶች፣ አረጋውያንና ደካማና ተፈናቃይ ሰዎችን ማዕከል ያደረጉ አዳዲስ አጋርነቶችን መፍጠር ይኖርብናል። ይህ ጉባኤ ስብሰባን ብቻ ሳይሆን የንቅናቄ መጀመሪያ ምልክት ይሆን ሰዎችን ያማከለ ፍትሃዊና አካታች ተጠያቂነትን ያለው ለወደፊት ዝግጁ ወደ ሆነ ጤና ስርዓቶች የሚደረግ እንቅስቃሴ ፈጠራ፣ ጥራት፣ ፍትሃዊነትና የህሙማንን ደህንነት እና አመራር የእያንዳንዱ ፖሊሲ፣ እያንዳንዱ ተቋምና እያንዳንዱ መስተጋብር የሚገለጽበት እንቅስቃሴ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ ለሁሉም ማህበረሰብ የማይበገር የጤና ስርዓትን ለመገንባት ኢኖቬሽን ቅንጦት ሳይሆን እስካሁን የገጠሙ ችግሮች ለመቅረፍ ያግዛል ነው ያሉት። ኢኖቬሽን ከጤናው ዘርፍ በማጣመር በርካታ ለውጦች ማምጣት እንደሚቻል በመጠቆም በቀጣይ በይበልጥ ትኩረት እንደሚደረግበት ነው የተናገሩት። አክለውም በዘርፉ የሚታዩ ችግሮችን በመለየት ዘላቂ መፍትሄዎችን ለማመላከት ያለመ ጉባኤ መሆኑን ተናግረዋል። ኢኖቬሽን የቅንጦት ጉዳይ ሳይሆን እንደ ሀገር ብሎም እንደ ጤናው ሴክተር እስካሁን መሻገር ያልቻልናቸውን የጤና አገልግሎት ተደራሽነት፣ ጥራት፣ እኩልነትና የታካሚ ደህንነት ጉዳዮች በመፍታት በውስጣዊና ውጫዊ ፈተናዎች የማይበገር የጤና ስርዓት ለመገንባት ያለንን አንድና አንድ አማራጭ ኢኖቬሽን ብቻ መሆኑን ዳግም የምናጸናበት መድረክ ነው። በዚህ ዓለም አቀፍ የጤና ኢኖቬሽን ተመራማሪዎች፣ ፖሊሲ አውጪዎች፣ በጤና ኢኖቬሽን ላይ የተሰማሩ አካላትን ጨምሮ ከ800 በላይ የሀገር ውስጥና ዓለም አቀፍ ተሳታፊዎች በአካል ተገኝተዋል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ዜናዎቻችን ቀጥሏል። በቀጣይነት ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። የተከበራችሁ ተመልካቾቻችን ለዕለቱ ያዘጋጀናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ።
የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ጋር በጋራ ለመስራት ተፈራረመ። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ጋር በሆቴልና ቱሪዝም ዘርፍ በጋራ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራርሟል። ስምምነቱ ዓለም አቀፍ የፋይናንስ ትብብር ተቋም ከ200 ሚሊዮን ዶላር በላይ በሆነ ካፒታል በኢትዮጵያ በሆቴልና ቱሪዝም ኢንዱስትሪ ለመሰማራት የሚያስችለው መሆኑ ተገልጿል። ስምምነቱ መርሃ ግብር የተከናወነው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በአንጎላ ሉዋንዳ እየተካሄደ ካለው የአፍሪካ አሜሪካ የቢዝነስ ጉባኤ ጎን ለጎን ነው። ስምምነቱን የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬና ከአሜሪካው ዓለም አቀፍ የፋይናንስ ትብብር ኩባንያ ወገን ጋሬት ጊሽ ፈርመውታል። ፕሬዝዳንት ታዬ አጽቀሥላሴ ስምምነቱ ኢትዮጵያ የምትፈልገውና ከልማት ፕሮግራሟ ጋር አብሮ የሚሄድ ትልቅ የኢንቨስትመንት ስምምነት መሆኑን አንስተዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የተደረሰው ስምምነት በዘርፉ የተመዘገቡ አበረታች ውጤቶችን ለማስቀጠል እንደሚያስችል ጠቅሰው ኩባንያው በኢትዮጵያ የሚደረገው ተሳትፎ በአፍሪካም ጨምሮ ተጽዕኖ ሊኖረው እንደሚችል ተናግረዋል። የአሜሪካው ዓለም አቀፍ የፋይናንስ ትብብር ተቋም ፕሬዝዳንትና ስራ አስፈጻሚ ጋሬት ጊሽ በበኩላቸው ስምምነቱ አሜሪካ አፍሪካን በተመለከተ ለማጠናከር ያሰበችውን የንግድ ኢንቨስትመንት ዲፕሎማሲ የተከተለ መሆኑንም ጭምር ተናግረዋል። በድህረ እውነት ዘመን ምርትና ምርታማነትን በማሳደግ የኢኮኖሚ ሉዓላዊነትን የሚያረጋግጥ መረጃ ተደራሽ ማድረግ አርበኝነት መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። የኢንዱስትሪ ሚኒስቴር በ2017 ዓ.ም የኢትዮጵያ ታምርት ዓመታዊ ኤክስፖና ከረሃብ ነፃ ዓለም አቀፍ ጉባኤ መሳካት አስተዋጽኦ ላበረከቱ የሚዲያ ተቋማት የእውቅና መርሃ ግብር አካሂዷል። የኢንዱስትሪ ሚኒስትር መላኩ አለበል እንደገለጹት ከረሃብ ነፃ ዓለም አቀፍ ጉባኤ ኢትዮጵያ በአምራች ኢንዱስትሪና በግብርና ዘርፍ ያላትን እምቅ አቅም ለዓለም ያሳየችበትን እንዲሁም ዓለም አቀፍ ጉባኤዎችን የማካሄድ የተሟላ አቅም እንዳላት ያስመሰከረችበት ነው ብለዋል። የ2017 የኢትዮጵያ ታምርት ዓመታዊ ኤክስፖ ለሶስተኛ ጊዜ የተካሄደና ከዚህ ቀደም ከተካሄዱት በአይነትና በመጠን ከፍ ያለ የገበያ ትስስር የተፈጠረበት መሆኑንም ተናግረዋል። ኤክስፖ የኢትዮጵያ ታምርት ንቅናቄ አካል መሆኑን ጠቅሰው ንቅናቄው የአምራች ኢንዱስትሪውን አቅም በማሳደግ ሀገሪቱ በዘርፉ ያላትን ተወዳዳሪነት ለማሳደግ የሚያስችል ነው ብለዋል። ለኢትዮጵያ ታምርት ኤክስፖና ንቅናቄው እንዲሁም ከረሃብ ነፃ ዓለም ጉባኤ መሳካት የሚዲያና ኮሙኒኬሽን ዘርፍ ከፍተኛ አስተዋጽኦ ማድረጉንም ገልጸዋል። ከ2014 ዓ.ም ጀምሮ ባለፉት 3 ዓመታት የተከናወነው የኢትዮጵያ ታምርት ንቅናቄ የግንዛቤ መፍጠሪያ ምዕራፍ በተሟላ መልኩ መሳካቱንም አንስተዋል። ለዚህ ስኬት የሚዲያዎች ሚና ከፍተኛ ነው ያሉት ሚኒስትሩ ትክክለኛ መረጃ ለሕዝቡ በማድረስ ግንዛቤ እንዲፈጠር አድርገዋል ነው ያሉት። በድህረ እውነት ዘመን ምርትና ምርታማነትን በማሳደግ የኢኮኖሚ ሉዓላዊነትን የሚያረጋግጥ መረጃ ተደራሽ ማድረግ የዘመኑ አርበኝነት መሆኑንም አስረድተዋል። አስመጭና ላኪዎች ጭነቶችን የኢትዮጵያን መርከብ በመጠቀም ቢያጓጉዙ ለሀገር ኢኮኖሚ ትልቅ ሚና እንዳለው ተገለጸ። አስመጭና ላኪዎች ጭነቶችን የኢትዮጵያን መርከብ በመጠቀም ቢያጓጉዙ ለሀገር ኢኮኖሚ ትልቅ ሚና እንዳለው የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገልጸዋል። የትራንስፖርትና ሎጂስቲክስ ሚኒስትር ወደ ሀገር የሚገቡ ጭነቶች የኢትዮጵያን መርከቦች ተጠቅመው ማስገባት ላይ ያለው ክፍተት ምንድነው የሚለው ጉዳይ ላይ ከሚመለከታቸው አካላት ጋር ተወያይቷል። ሚኒስትሩ በወቅቱ እንደገለጹት የባህር ትራንስፖርት ብሔራዊ ጥቅምና የሎጂስቲክስ አገልግሎት ቅልጥፍና ማሻሻል ላይ የተመሰረተ ነው ብለዋል። በባህር ትራንስፖርት ዘርፍ ብሔራዊ ጥቅምን ከማስጠበቅ አንጻር ኢትዮጵያ መርከብ ያላት ሀገር ብትሆንም ለጊዜው የባህር በር የላትም። የባህር በር እንዲኖራትም በርካታ ጥረቶች እየተደረጉ ነው ብለዋል። ብሔራዊ ጥቅምን ከማስጠበቅ ባለፈ ባለሀብቶች የኢትዮጵያን መርከቦች መጠቀም ለሀገር ኢኮኖሚያዊ እድገት አስፈላጊ ነው ያሉት ሚኒስትሩ ይህም የውጭ ቀጥተኛ ኢንቨስትመንት እንዲሁም የሀገር ውስጥ ኢንቨስትመንት እንዲያድግ ያደርጋል ነው ያሉት። በዘርፉ በርካታ ችግሮች እንዳሉ የተነሱ ሲሆን ችግሮችን በመፍታት ዘርፉን ተወዳዳሪ፣ ቀልጣፋና ዘመናዊ ለማድረግ በርካታ ስራዎች መስራት ይኖርባቸዋል ብለዋል።
የአዲስ አበባ ከተማ ከንቲባ አዳነች አበቤ በ7 ቢሊዮን ብር ወጪ ግንባታ እየተጠናቀቀ የሚገኘውን የኢንዱስትሪ መንደር ለአገልግሎት ለማብቃት በትኩረት እየተሰራ ነው አሉ። ከንቲባ አዳነች በአዲስ አበባ ከተማ በ7 ቢሊዮን ብር ወጪ ግንባታው እየተከናወነ የሚገኘውን የኢንዱስትሪ መንደርን ጎብኝተዋል። በዚህ ወቅትም የነዋሪዎችን ጥያቄ የምንመልሰው የሚታዩ የሚጨበጡና ዘላቂ መፍትሄዎች ላይ በማተኮር ነው ሲሉ ተናግረዋል። 93 ሄክታር መሬት ላይ ያረፈው የኢንዱስትሪ መንደሩ የመጀመሪያው ምዕራፍ ከ120 በላይ ሼዶች እንዳሉት አስረድተዋል። ሼዶቹ ለብረታ ብረት ስራ፣ ለእንጨት ውጤቶች፣ ለጨርቃ ጨርቅ፣ ለፕላስቲክና ለኬሚካል ማምረቻነት የምርት ማሳያና መሸጫ አገልግሎት መስጠት የሚችሉ ናቸው። የኢንዱስትሪ መንደሩ ግንባታ የመስሪያ ቦታ ችግር ከማቃለል ባሻገር የማኑፋክቸሪንግ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ እጥረትን ለመፍታት ያስችላል ነው ያሉት። በተጨማሪም ሰፊ የስራ ዕድልን ለመፍጠርና የኢኮኖሚ ሽግግርን በማሳለጥ ረገድ ሚናው ጉልህ ነው ያሉት ከንቲባዋ የግንባታ ሁለተኛ ምዕራፍ ለአግሮ ፕሮሰሲንግ ምርቶች የሚሆኑ ሼዶችን የያዘ ነው ብለዋል። የኢንዱስትሪ መንደሩ ከዚህ ቀደም ከነበሩት ሼዶች በተለየ ሁኔታ ዘመናዊ ቴክኖሎጂን እና የኤሌክትሮ መካኒክ ግብአቶችን እንዲጠቀም ተደርጎ እየተገነባ ነው ሲሉ ተናግረዋል። ከቦሌ አውሮፕላን ማረፊያ በጥቂት ደቂቃ መድረስ የሚያስችል አዲሱ የአቃቂ ቦሌ ካርጎ መንገድ ላይ እና ምርት ማጓጓዝን ታሳቢ ያደረገና ስትራቴጂክ ስፍራ ላይ እንደሚገኝም የከንቲባ ጽሕፈት ቤት ለፋና ዲጂታል ገልጿል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የተባበሩት መንግስታት የሰብአዊ መብት ቢሮ የእስራኤል ጦር የምግብ ማከፋፈያ ቦታዎች አካባቢ የተገኙ ከ400 በላይ ሰዎችን ገድሏል የሚል ሪፖርት አወጣ። ይህ በእንዲህ እንዳለ የእስራኤል መንግስት በደቡባዊ ጋዛ ካን ዩኒስ 7 ወታደሮች ተገድለውብኛል ሲል አሳውቋል። ዮሐንስ ተስፋ ያዘጋጀውን ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። ዓለም የመካከለኛውን ምስራቅ ሰማይ ሲመለከት በጋዛ መሬት ላይ የተጎዱና የሞቱ ዜጎች ወደ ሆስፒታሎች እየተመሙ ይገኛሉ። የጋዛ ሲቪል መከላከያ ኤጀንሲ እንዳስታወቀው የእስራኤል ጦር ትላንት ማክሰኞ ምግብ ለማግኘት ሲሞክሩ የነበሩ ከ20 በላይ ሰዎችን ገድሎ 150 ያህል ደግሞ አቁስሏል ያለ ሲሆን ይህ ሁኔታ እስከመቼ ይቀጥላል? ሰዎች እስከመቼ ይህንን ይታገሳሉ? ለነዚህ ሟቾችና ተጎጂዎች መፍትሄ እንፈልጋለን በማለት በምሬት ተናግረዋል። ሰኞ ዕለት በሰሜናዊ ጋዛ አቋርጦ በሚሄደው ከዚህ የጭነት መኪና እርዳታ ለማግኘት ሲቻኮሉ ብዙ ሰዎች በደረሰባቸው አደጋ ቆስለዋል። መብላት ያለብኝ ሰው ነኝ፣ ነገር ግን ምግብ የለኝም፣ መጠለያ የለኝም። ሰዎች ሁሉ ተዳክመዋል። እዚህ መተን እርዳታ ስንጠብቅ ራሳችንን ለሞት አሳልፈን እንደመስጠት እንቆጥረዋለን። በፈጣሪ እምላለሁ ወደ ሞት እየሄድን ነው። መፍትሄ የለም። እኛን ለመመገብ ከፈለጋችሁ መግቡን፣ ካልመገባችሁም ግደሉን። የሰላም ኑሮ እንድንኖር ካልፈለጋችሁም ግደሉን።
የተባበሩት መንግስታት የሰብአዊ መብት ቢሮ የእስራኤል ጦር የምግብ ማከፋፈያ ቦታዎች ላይ ለመድረስ የሚሞክሩ ከ400 በላይ ሰዎችን ገሏል ሲል ሪፖርት አውጥቷል። በእያንዳንዱ ጠንካራ ቁጥጥሮች ምክንያት ለሲቪሎች የምግብ ቁሳቁስ ማግኘቱ የጦር ወንጀል እንደሆነም ተናግሯል። የጋዛ ሰብአዊ ፋውንዴሽን ወይም GHF በእስራኤልና በዩናይትድ ስቴትስ የሚደገፍ አዲስ የእርዳታ ማከፋፈያ ተቋም ነው። ሐማስ እርዳታን እንዳይሰርቅ አዲስ እቅድ ማውጣት አስፈላጊ መሆኑን እስራኤል ደጋግማ እያሳወቀች ብትገኝም የጋዛ 2 ሚሊዮን ነዋሪ ለረሃብ ተጋልጧል። አህመድ ባይራም በኖርዌይ የስደተኞች ምክር ቤት የመካከለኛው ምስራቅ ክልላዊ ቢሮ ውስጥ የሚሰራ ባለሙያ ሲሆን በዚሁ የተባበሩት መንግስታት ሪፖርት ላይ በጋዛ ያለው ሰብአዊ ሁኔታ ተስፋ አስቆራጭ መሆኑን ተከትሎ የታዘበውን እንዲህ ይናገራል። Of course, like you reported, the cameras have been, turning away from what's happening in Gaza while people እርግጥ ነው የሰዎች ስቃይ ቀጥሏል። በጋዛ የሆነ ካለው ነገር መራቅ አይቻልም። ባልደረቦቻችን እዚያው ናቸው። ባልደረቦቼ መሬት ላይ ስላለው አስፈሪ ሁኔታ ሲነግሩኝ በእስራኤል የአካባቢያችሁን ለቃችሁ ውጡ ትዕዛዝ የተነሳ ብዙ ሰዎች መፈናቀላቸውን፣ የዋጋ ንረት መኖሩን፣ እንደ ስኳር ያሉት የማይገኙ መሆኑን እና የሚገኝ ከሆነ እንኳን በኪሎግራም 50 ወይም $60 ዱቄት በኪሎ $30 እንደሚሸጡ ይናገራሉ። ሰዎች ልጆቻቸውን ለመመገብ በቂ ምግብ አያገኙ። ቤተሰቦቻቸውን ለመመገብ በየዕለቱ አዳዲስ መንገዶችን እያሰሱ ነው እና በእርግጥም እርዳታው በዚህ አካባቢ የሞት ወጥመድ እየሆነ ይገኛል። Their families and of course the killings around 8 points, it's becoming a death trap. ይህ በእንዲህ እንዳለ የእስራኤል ጦር በደቡባዊ ጋዛ ካን ዩኒስ 7 ወታደሮች ተገለዋል እያለ ሲሆን በካን ዩኒስ የጦር መሳሪያ በታጠቀ ተሽከርካሪ ላይ ቦምብ ተጠምዶ ተሽከርካሪው በእሳት ተቃጥሏል። በውስጡ የነበሩ 7 ወታደሮችም ተገለዋል። ይህ ማለት ጦርነቱ ከተጀመረበት እንደ አውሮፓውያን ከጥቅምት 7 2023 በኋላ በጋዛ በተደረገው ውጊያ የሞቱ የእስራኤል ወታደሮችን ቁጥር 879 ያደርሰዋል ማለት ነው። መረጃውን ስናጠናቅር አልጀዚራን፣ ሚድል ኢስት ሞኒተርን እና ሌሎችን በዋቢነት ተጠቅመናል። አሜሪካ በኢራን ላይ ያደረሰችው ጥቃት የኢራንን የኒውክሌር ፕሮግራም በጥቂት ወራት ብቻ ወደ ኋላ እንደሚጎትተው ተገለጸ። የኢራንን የኒውክሌር ፕሮግራም በተመለከተ ዘላቂ መፍትሄ የሚመጣው በንግግር ብቻ እንደሆነ የአውሮፓ ህብረት አስታውቋል። ሸሪፍ ኢማም ተጨማሪ ያለው ከነጩ ቤተ መንግስት የወጣ የደህንነት ሪፖርት አሜሪካ በኢራን ላይ ፈጸመችው የቦምብ ድብደባ የኢራንን የኒውክሌር ፕሮግራም ሙሉ በሙሉ ያወደመ ሳይሆን ፕሮግራሙን በጥቂት ወራት ብቻ ወደ ኋላ የሚጎትት ነው እየተባለ ነው። እስራኤልና ኢራን ሁለቱም በየበኩላቸው ድል ተቀዳጅተናል እያሉ ነው። በ12ቱ ቀን ጦርነት ኢራናውያን በቴህራን ደስታቸውን እየገለጹ ሲሆን በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለትውልድ የሚተርፍ ድል ተቀዳጅተናል እያሉ ነው። ኢራን እንዳለችው በእስራኤል ጥቃት ቢያንስ 610 ሰዎች ተገለዋል፣ 13 ህፃናትን ጨምሮ 3056 ሰዎች ደግሞ ቆስለዋል። በእስራኤል በኩል በኢራን በተፈጸመ ጥቃት 28 ሰዎች ተገለዋል። አዲስ የአሜሪካ የደህንነት ሪፖርት ይፋ እንዳደረገው አሜሪካ በኢራን ላይ ባደረሰችው ጥቃት የኢራን የኒውክሌር ፕሮግራም በጥቂት ወራቶች ብቻ ወደ ኋላ እንደሚጎተት ተገልጿል። ይህን ጉዳይ እየተከታተሉ ያሉና ሪፖርቱን ለህዝብ ይፋ ለማድረግ ያልፈቀዱ ማንነታቸው እንዳይገለጽ የፈለጉ ሁለት ሰዎች ናቸው የተናገሩት። ይህ ግምገማ ፕሬዝዳንት ዶናልድ ትራምፕ ሐሳብ ጋር ይቃረናል። እሳቸው እንዳሉት ከአሜሪካ ጥቃት በኋላ የኢራን የኒውክሌር ፕሮግራም ሙሉ በሙሉ ወድሟል። በመከላከያ ደህንነት ሰኞ ዕለት ይፋ የሆነው መረጃ የኢራን የኒውክሌር ጣቢያዎች ጥቃቱን ተቋቁመዋል። በከፍተኛ ደረጃ የበለጸጉ ኢራንም ከጥቃቱ ቀደም ብሎ በማሸሽ እንዲተርፍም ተደርጓል ብለዋል። የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ እንዳሉት የአሜሪካ ጥቃት ኢላማውን አሳክቷል። እናም የነጩ ቤተ መንግስት ግምገማ ከችግር የጸዳ ተልዕኮ ነበር ብለዋል። በኢራንና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በግልጽ አይታወቅም። ትራምፕ የተናገሩት በኢራንና በእስራኤል መካከል የተደረሰው ስምምነት ከማክሰኞ ጀምሮ ስራ ላይ ውሏል። ኢራንና እስራኤል የተኩስ አቁም ስምምነቱ እንደተጣሰ ሁለቱም ሲገልጹ ነበር። ስለ ተኩስ አቁሙ ስምምነት ዝርዝር የሆነ መረጃ አልወጣም።
የእስራኤል የአደጋ ጊዜ አገልግሎት እንዳስታውቀው በ12 ቀኑ ጦርነት 28 እስራኤላውያን ተገድለዋል። መቀመጫውን ዋሽንግተን ያደረገ የሰብአዊ መብት አቀንቃኝ እንዳለው ቢያንስ 974 ኢራናውያን ደግሞ ተገድለዋል። የትራምፕ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮቭ እንዳሉት እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ ድብደባ ከፈጸሙ በኋላ አሜሪካና ኢራን ቀጥተኛ የሆነ ንግግርና በአደራዳሪ በኩል ወደ ጠረጴዛ ንግግር ለመምጣት እየሰሩ ነው ብለዋል። ንግግሮቹ ተስፋ ሰጭ ናቸው፣ ተስፋ አለም ብለዋል። ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ አሁን ሰዓቱ ነው ከኢራናውያን ጋር ቁጭ ብሎ በመነጋገር አጠቃላይ ሰላም ስምምነት ላይ መድረስ። ዊትኮቭ ዝርዝር መግለጫ ባይሰጡም በሳምንቱ መጨረሻ ላይ አሜሪካ የወሰደችው የአየር ጥቃት ኢላማውን ያሳካ ነበር ብለዋል። ይህም ኢራን ዩራኒየም ለማበልጸግ የነበራትን እቅድ በአመታት ወደ ኋላ የጎተተ ነው በማለት የኢራንና የእስራኤል የተኩስ አቁም ስምምነትን ተከትሎ የአውሮፓ ህብረት አምባሳደር ስቴቭሮቭ ላምባርዲኒስ ለተባበሩት መንግስታት ጸጥታው ምክር ቤት እንደነገሩት እኛ በአስቸኳይ ወደ ዲፕሎማሲያዊ መፍትሄ እንዲመጣ እንፈልጋለን ብለዋል። አክለውም የኢራን የኒውክሌር ፕሮግራም ምላሽ የሚያገኘው ተገቢ የሆነ የዓለም አቀፍ ማህበረሰብ ተሳትፎ ሲኖር ብቻ ነው ብለዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ወይም እንዳታመርት ማድረግ ቁልፍና ቅድሚያ የሚሰጠው የደህንነት ዋስትና ነው ለ27 የአውሮፓ ህብረት ሀገራት ሲሉ አጽንኦት ሰጥተው ተናግረዋል። ላምባርዲኒስ አክለውም የተባበሩት መንግስታት የኒውክሌር ተቆጣጣሪና የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የማያዳሉ ነፃ ዓለም አቀፋዊ ተቋም በመሆን ኢራንን የኒውክሌር ማምረት ሂደት መቆጣጠር አለበት ብለዋል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳነን ለተባበሩት መንግስታት ሪፖርተሮች እንደነገሩት መነጋገር አለብን፣ መስማማት አለብን። እናም ባለፉት 12 ቀናት የነበርንበትን ሁኔታ መድገም የለብንም። ባለፉት 12 ቀናት በመካከለኛው ምስራቅ አስፈሪ ሁኔታ ነበር ብለዋል። በኢራን የኒውክሌር ፕሮግራም ላይ የደረሰውን ጥቃት ለመገምገም አሁን ጊዜው አጭር ነው ያሉት አምባሳደሩ የኒውክሌር ፕሮግራሙን ወደ ኋላ መጎተት ተችሏል፣ የነበረብንንም ስጋት ማስቀረት ችለናል ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማክሰኞ ዕለት እንደተናገሩት እስራኤል ከኢራን ጋር ባደረገችው ጦርነት የሀገሪቱን የኒውክሌር ፕሮግራም አውድማለች ብለዋል። በቴሌቪዥን በተላለፈ መልእክትና በጦርነቱ የተገኙ ድሎችን በዘረዘሩበት ከፍተኛ የኢራን የጦር ጄኔራሎችና የኒውክሌር ሳይንቲስቶች ግድያና የኒውክሌር ጣቢያዎች ውድመትን ጠቅሰዋል። አክለውም ቃል የምገባላችሁ አሉ ኔታንያሁ፣ ቃል የምገባላችሁ ኢራን ወደፊት ለብዙ ደርዘን ዓመታት የኒውክሌር ጦር መሳሪያ አይኖራትም፣ የኒውክሌር ፕሮግራሟን በእርግጠኝነት አውድመነዋል ብለዋል ኔታንያሁ። የኢራኑ ፕሬዝዳንት አገራቸው የኒውክሌር ፕሮግራሟን በተመለከተ ለመነጋገር ፈቃደኛ መሆኗን ተናግረዋል። ማሱድ ፔዜሽኪያን እንዳሉት እስራኤል በስም ባይጠሯትም ከፍተኛ ታሪካዊ ቅጣት በጦርነቱ ቀምሳለች ብለዋል። ጁን 13 ቀን በተጀመረው ጦርነት እስራኤል ያሰበችውን ግብ አላሳካችም። መሰረተ ልማቶችን የማውደም የኒውክሌር ጣቢያዎችን የማውደምና በኢራን አለመረጋጋት ለመፍጠር የነበረው እቅድ በሙሉ ከሽፏል ብለዋል። ማሱድ ፔዜሽኪያን ከተባበሩት አረብ ኤሚሬትስ መሪ ጋር በስልክ ባደረጉት ንግግር ኢራን ችግሮችን በጠረጴዛ ዙሪያ ተነጋግሮ ለመፍታት ዝግጁ ናት በዓለም አቀፍ አሰራር መሰረት ብለዋል። ዜናውን ስናጠናቅር አሶሺየትድ ፕሬስ፣ ኒውዮርክ ታይምስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጥንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉ ቀን ሰለሞን ነኝ። የኢትዮጵያ እግር ኳስ ተጫዋቾች ማህበር የ2017 ዓ.ም ኮከብ ተጫዋቾችን መረጠ። የኢትዮጵያ እግር ኳስ ተጫዋቾች ማህበር የ2017 ዓ.ም ኮከብ ተጫዋቾችን ምርጫ አድርጓል። በማህበሩ ምርጫ መሰረት የመድኑ ሃይደር ሸረፋ የዓመቱ ኮከብ ተጫዋች ተብሎ ተመርጧል። በተጨማሪም በረከት ካሌብና ወገን የገዛኝ የዓመቱ ኮከብ ወጣት ተጫዋቾች ተብለው ሲመረጡ አቡበከር ኑራ በኮከብ ግብ ጠባቂነት ተመርጧል። በኮከብነት የተመረጡ ተጫዋቾቹም ከማህበሩ ሽልማታቸውን ተረክበዋል። ከቀናት በፊት በተካሄደው የደጋፊዎች ምርጫ አሉ ሱሌማን ኮከብ ተጫዋች፣ ዘረሰናይ ብርሃነ ኮከብ ተስፈኛ ተጫዋችና አቡበከር ኑራ ኮከብ ግብ ጠባቂ ተብለው መመረጣቸው አይዘነጋም። አዳማ ከተማ ከፕሪሚየር ሊግ የወረደ ሶስተኛው ቡድን ሆነ።
ትላንት አዳማ ከተማ ከዋሳ ከተማ ጋር ያደረገውን የኢትዮጵያ ፕሪሚየር ሊግ የመጨረሻ መርሃ ግብር 2-1 በሆነ ውጤት መሸነፉን ተከትሎ ወልዋሎ አዲግራት ዩኒቨርሲቲንና ሶል ሽረን በመከተል ወደ ከፍተኛ ሊግ የወረደ ሶስተኛው ቡድን ሆኗል። ባለፉት ተከታታይ 11 ዓመታት በሊጉ የነበረው አዳማ ከተማ በዘንድሮ የውድድር ዘመን ካደረጋቸው 34 ጨዋታዎች በ10 አሸንፎ በ15ቱ ተሸንፎ በ9 አቻ ተለያይቶ 39 ነጥቦችን በመሰብሰብ 16ኛ ደረጃን በመያዝ አጠናቋል። በዚህም አዳማ ከተማ በ2018 የውድድር ዘመን ከፕሪሚየር ሊጉ በመውረድ በከፍተኛ ሊጉ እንደሚወዳደር ተረጋግጧል። አራተኛ ክለብ ሆኖ ወደ ከፍተኛ ሊግ የሚወርደው ክለብ ደግሞ ዛሬ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ጋር እያደረጉት ያለው ጨዋታ ሲጠናቀቅ ይታወቃል። በዛሬው ጨዋታ አሸናፊው ክለብ በሊጉ መቆየት የሚችል ሲሆን አቻ ከተለያዩ መቀለ ሰባ እንደርታ በግብ ክፍያ ተበልጦ ከ2010 በኋላ ለመጀመሪያ ጊዜ ለመውረድ ይገደዳል። ኢትዮ ኤሌክትሪክ በአንጻሩ የ2010 እና የ2015 ዓ.ም ከሊጉ የመውረድ ታሪኩን ላለመድገም በዛሬው ጨዋታ ነጥብ መጋራት በቂ ነው። ሁለቱም ቡድኖች በቅርቡ በሊጉ ያደረጓቸውን 3 የእርስ በርስ ጨዋታዎች ካየን ሶስቱንም መቀለ ሰባ እንደርታ አሸንፏል። በሶስቱ ጨዋታዎች መቀለ 4 ግቦችን ሲያስቆጥር ኤሌክትሪክ 1 ጎል አስቆጥሯል። ኦሎምፒክ ሊዮን ወደ ታችኛው ሊግ እንዲወርድ ተወሰነ። የፈረንሳዩ ክለብ ኦሎምፒክ ሊዮን ወደ ፈረንሳይ ሁለተኛ ሊግ እንዲወርድ እንደተወሰነበት ይፋ ተደርጓል። የፈረንሳይ ሊግ የ7 ጊዜ ሻምፒዮኑ ሊዮን ወደ ሁለተኛው ሊግ ለመውረድ የተገደደው ያለበትን የፋይናንስ ችግር ማስተካከል ባለመቻሉ መሆኑ ተነግሯል። ባሳለፍነው የውድድር ዘመን በሊጓን 6ኛ ደረጃን ይዞ በማጠናቀቅ የአውሮፓ ሊግ ተሳታፊ መሆኑን ያረጋገጠው ክለቡ እስከ ውድድር ዓመቱ መጨረሻ የፋይናንስ ችግሩን እንዲያስተካክል የጊዜ ገደብ ተቀምጦለት እንደነበር አይዘነጋም። በመሆኑም ሪያን ቸርኪን ጨምሮ ሰይድ ቤን ራህማን እና አንቶኒ ሎፔዝን ቢሸጥም ካጋጠመው የፋይናንስ ችግር ሊወጣ ባለመቻሉ ውሳኔው እንደተላለፈ ተገልጿል። ይሁን እንጂ ኦሎምፒክ ሊዮን በውሳኔው ላይ ይግባኝ የመጠየቅ መብት እንዳለው ተዘግቧል። የክለቡ ባለቤት አሜሪካዊ ባለሀብት ጆን ቴክስተር ከወራት በፊት ኦሎምፒክ ሊዮን እንዳይወርድ ሁሉንም እናደርጋለን በማለት ቃል ገብተው እንደነበር ይታወሳል። በተያያዘ የሊዮን ባለቤት የሆኑት ጆን ቴክስተር በክሪስታል ፓላስ ያላቸውን ድርሻ ለመሸጥ ከስምምነት መድረሳቸው ተገልጿል። የኒውዮርክ ጄትሱ ባለቤት ወዲ ጆንሰን የክሪስታል ፓላስን 43 በመቶ ድርሻ ከጆን ቴክስተር በ200 ሚሊዮን ዩሮ መግዛታቸው ተነግሯል። ጆን ቴክስተር ክሪስታል ፓላስን በባለቤትነት ከያዙ ባለሀብቶች አንዱ ሲሆኑ የኦሎምፒክ ሊዮንና የብራዚሉ ክለብ ቦታፎጎ ባለቤትም ናቸው። ክለቡ ለሌላ ባለሀብት መሸጡ ክሪስታል ፓላስ በዩሮፓ ሊግ ለመሳተፍ ያለውን ተስፋ ያለመልማል ተብሏል። ክሪስታል ፓላስና ኦሎምፒክ ሊዮን በአንድ ባለሀብት መያዛቸውን ተከትሎ በዩኤፋ ሕግ መሰረት በዩሮፓ ሊግ መሳተፋቸው ጥያቄ ውስጥ ገብተው እንደነበር አይዘነጋም። የባለሀብቱ ክለቡን መሸጥ ክሪስታል ፓላስን በአውሮፓ መድረክ ተሳታፊነቱን ከማረጋገጥ ባለፈ ትኩረቱን ኦሎምፒክ ሊዮን ላይ በማድረግ ከሊጉ እንዲወርድ የተወሰነበትን ውሳኔ ለመቀልበስ ያግዛል ቢባልም የሊዮን ደጋፊዎች ግን የክለቡ ባለቤት ጆን ቴክስተር ክለቡን እንዲለቁ ተቃውሟቸውን በማሰማት ላይ ይገኛሉ። አል ነስር አሰልጣኙን አሰናበተ። የሳውዲ አረቢያው ክለብ አል ነስር በቅርቡ የሾማቸውን አሰልጣኝ ስቴፋኖ ፒዮሊን ከኃላፊነት ማሰናበቱ ተገልጿል። ጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ በቀጣይ የሴሪውን ክለብ ፊዮረንቲና ይረከባሉ ተብሎ ይጠበቃል። አሰልጣኙ ከአል ነስር በካሳ 11 ሚሊዮን ዩሮ መቀበላቸው ሲነገር ፊዮረንቲናን በነፃ ይቀላቀላሉ ተብሎ ይጠበቃል። የክርስቲያኖ ሮናልዶ ክለብ የሆነው አል ነስር በተጠናቀቀው የውድድር ዘመን በሳውዲ ፕሮ ሊግ 3ኛ ደረጃን በመያዝ ማጠናቀቁ ይታወቃል። በመጨረሻም 12ኛ ቀኑን የያዘው የዓለም ክለቦች ዋንጫ የምድብ ጨዋታዎች ዛሬም ይቀጥላሉ። እስከ ትላንት በተደረጉ ጨዋታዎች ከምድብ 1 ፓልሜራስ እና ኢንተር ሚያሚ፣ ከምድብ 2 ፒኤስጂ እና ቦታፎጎ፣ ከምድብ 3 ቤኔፊካ እና ባየር ሙኒክ፣ ከምድብ 4 ፍላሚንጎ እና ቼልሲ የምድብ ጨዋታቸውን በሙሉ አድርገው ወደ ቀጣዩ ዙር ማለፋቸውን ሲያረጋግጡ ከምድብ 7 ደግሞ ጁቬንቱስ እና ማንቸስተር ሲቲ አንድ ጨዋታ እየቀራቸው 16ቱን የተቀላቀሉ ቡድኖች ናቸው። ቀሪዎቹ 6 ቡድኖች ዛሬና ነገ በሚደረጉ ጨዋታዎች ይለያሉ። ብራዚል 4 ቡድኖችን በውድድሩ ያሳተፈች ሲሆን ከአራቱ 3ቱ ማለትም ፓልሜራስ፣ ፍላሚንጎ እና ቦታፎጎ ወደ ጥሎ ማለፉ መቀላቀላቸውን አረጋግጠዋል። ቀሪው ፍሉሚኔንሴ ደግሞ ምድብ 6ን በመምራት ላይ የሚገኝ ሲሆን የምድቡን የመጨረሻ ጨዋታውን ከአፍሪካ ተወካይ ማሜሎዲ ሰንዳውንስ ጋር ዛሬ ምሽት 4 ሰዓት ላይ ያደርጋል። ከሁለቱ ያሸነፈው ቡድን ጥሎ ማለፉን መቀላቀሉን የሚያረጋግጥ ሲሆን አቻ ከተለያዩ ፍሉሚኔንሴ ማለፉን ያረጋግጣል። በተጨማሪም ኢንተር ሚላን ከሪቨር ፕሌት እና ጁቬንቱስ ከማንቸስተር ሲቲ ዛሬ ከሌሊቱ 10 ሰዓት ላይ ይጫወታሉ።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቃን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎቻችን በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጃ ይልማ የሰዓቱን ዜና ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ